አረ ተረጋግቼ ጨርሻለሁ እኮ። ምን ነው ግን ለመልበስ ቻኮልክ? ማለት አይ አሁን ነው ከውጭ የገባው ብዬ ነው ልትተኛ መስሎኝ ነበር። ግን አንተ ልብስን ቀይረህ ልትወጣ ነው። እስኪ አየር ወደ ውስጥ አስገቢ። አሁን ተንፍሹ። ተረጋጋሽ? አዎ። እና ውሎሽ እንዴት ነበር? ቆንጆ ነው። ሻምበል እየደውሎ ነበር። ሰላም ብለዋል? ወይኔ እሳቸውማ ታዘቡኝ። ስንት ቀን ደውለው አላገኙኝም። አረ ስራ እንደሚበዛብ ነግሬዋለሁ። እኔም ብልሽ ሰሞኑን ስፖርት እየሰራሽ አይደለም? አስገድጄ ማሰራ ስለመሰለኝ ተወኩት። በራስ ተነሳሽነት ነው ስፖርት መስራት ያለብህ። እሱስ ልክ ነሽ። ከውስጥ የመነጨ ነገር ሁሌም ቢሆን ጥሩ ነው። ለዛ ነው ምንጭ እየተጠጣ ዝናብ ማይጠጣው። ግን እንዴት ነው ቃላቶቹን የምታገኛቸው? በነገራችን ላይ ማንበብ ሙሉ ሰው ያደርጋል። መጽሐፍ ብዙ ስታነብ ከመናገር ይልቅ አዳማጭ እንድትሆን ያደርጋል። እና አንባቢ ሁን እያልሽኝ ነው? እኔ ብዬ ሳይሆን ከውስጥ ተነሳሽነት ቢኖር ጥሩ ነው። ግን ውስጥ ፍላጎት ካለ እኔ መንገዱን አሳያለሁ። ስለ ቅንነትሽ አመሰግናለሁ። በነገራችን ላይ የሰነፍ ሰው አእምሮ የሰይጣን ቤተ ሙከራ ነው ይባላል። ምን ማለት ነው ደግሞ ይሄ? ለምሳሌ ስራ የማይሰራ ሰውን ተመልከት። ይሄው 200 ብር ስራ ተቀጥሮ የሚሰራ ሰውን ቢያገኝ ስራውን ሲያናንቅበት ነው የምታየው። ሁሌም ቢሆን ሰነፍ ነኝ ብሎ ከሚያስብ አልችልም ነገሮችን ማሳካት አልችልም ብሎ ከሚያስብ ሰው ሁሌም ቢሆን ኔጌቲቭ ኢነርጂ ነው የምታገኘው። እሱስ ልክ ነሽ። አሁን ይደብሮኛል። ወጣ ብለን እንምጣ? እኔ ግን ትንሽ ብተኛ ደስ ይለኛል። እሺ ተኝ። ሄኖክ አጥብቆ ጽናትን እየተከታተላት ይገኛል። ከሳሎን ስትወጣ በር ላይ ቆሞ ጠበቃት። እሷም በጣም ደነገጠች። ምን ፈልገህ ነው? አሳልፈኝ፣ ከኔ ምን ፈለክ? ትለዋለች። እሱም ደግሞ ቆንጆ ነሽ በማለትም ብዙ ነገሮችን ይናገራል። ታዲያ በዚህ መሃል ኪራ ይመጣል። ኪራ ሲመጣ ጽናት ደነገጠች። ምንድነው? ምን እያደረጋችሁ ነው ብሎ ሲጠይቅም ይሄው መንገድ ላይ ቆሞ አላሳልፋለኝ አንድ ነገር በለው ትላለች። እሱም መልሶ አረ ኪራ ጭዌ ነው በማለትም ይመልሳል። ጭዌም ቢሆን ጭዌ ከሚያውቅ ሰው ጋር ቢሆን ጥሩ ነው በማለትም ኪራ ይመልሳል። እሷም ሄኖክን ገፍትራ አልፋ ሄደች። በሌላው ደግሞ ጽናትና ኪራ አሁን ላይ ምንም አይነት ለውጥ የላቸውም። ነገር ግን ሀሴት ወደ ኪራ በጣም እየቀረበች ትገኛለች። ሰላም የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ እነሆ ዛሬም ጽናት ክፍል 56ን ይዤላችሁ መጥቻለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ታዲያ ጽናት ክፍል 56 ደርሷል። ጽናት እንግዲህ ኪራ ላይ ተቀይራበታለች። ኪራም አሁን ቆርጦለታል። ጠርቷትም ከእንግዲህ በኋላ አንቺ በሰራተኝነት እኔ ደግሞ በአሰሪ እንቀጥላለን ብሎ አሳውቋት ነበረ። እሷም ውስጧ ፈቃደኛ ባይሆንም ግን ይሄን ነበረ የምፈልገው ጥሩ ነው በማለትም ተቀብላለች። ታዲያ አሁን ላይ ጽናትን እየተፈታተናት ያለው የኪራ ጓደኛ ሄኖክ ነው። ሄኖክ በተደጋጋሚ ጽናት በምትሰራበት ቦታ እየሄደ ባለችበት ቦታ አይጠፋም። ከስርስሯ እየሄደ ነገር ይፈልጋታል። ታዲያ ጽናት ደግሞ በጭራሽ በዚህ ነገር ደስተኛ አይደለችም። ኪራና ሀሴትም ጠጋ እያሉ እያወሩ ናቸው። ታዲያ ሀሴት አሁን ላይ ኪራ ጋር ስደርስ በጣም እየለፈለፍኩ ነው፣ አረ እኔ ራሴን እየተጠራጠርኩ ነው ትላለች። እየተጫወቱም ነበረ። ከዛ በፊት ግን ኪራ በክፍሉ ልብስ እየለበሰ እያለ ሀሴት በሩን ከፍታ ስትገባ ደነገጠች። እሷም በጣም ይቅርታ አለችው። እሱም አረቆይ ጨርሻለሁ በማለትም እስቲ ትንፋሽሽን ወደ ውስጥ መልሽ ይላታል። በጣም እንደደነገጠች ከፊቷ አይቶ ነበር። እሷም ትንፋሿን ወደ ውስጥ ሳበችው። ከዛም ወደ ውጭ ተንፍሺ ሲላትም ተነፈሰች። አሁን ተረጋጋሽ ብሎ ሲጠይቃት አዎ ተረጋግቻለሁ፣ እኔ እኮ ከውጪ ስትመጣ ልተኛ መስሎኛል፣ ነገር ግን አንተ ደግሞ ልብስ ቀይረህ ልትወጣ ነው ትላለች። አዎ አንቺ ግን ሰሞኑን ስፖርት መስራት አቆምሽ ብሎ ጠየቃት። እሷም እያስገደድኩ መስሎኝ ነው የማልቀሰቅስ፣ ሁሉም ነገር በራስ ተነሳሽነት ሲሆን ጥሩ ነው፣ ከውስጣችን ሲሆን መልካም ነው ትላለች።
እሱ መልሶ አላየውሽም ሲላት እሷም አንዳንዴ ከውስጥ የምናደርጋቸው ነገሮች ተመራጭ ናቸው፣ ለዛ ነው ምንጭ እያለ የዝናብ ውሃ ማይጠጣው በማለትም ጥሩ ቃላቶችን ትጠቀማለች። እኔ ምለው ቃላቶችን ኬት ነው የምትሰበስቢያቸው ይላታል። እሷም መልሳ ማንበብ ሙሉ ሰው ያደርጋል፣ አነባለው ትላለች። እሱም እና አንባቢ ሁን እያልሽኝ ነው ብሎ ቢጠይቃት እኔ ባልኩት ሳይሆን በራስ ተነሳሽነት ብታነብ መልካም ነው። ማንበብ ከፈለክ ደግሞ እኔ መንገዱን አሳይሃለሁ፣ እመራሃለሁ ትላለች። ሀሴት ታዲያ አሁን ላይ ደስተኛ ናት። ወደ ኪራ እየተጠጋች ትገኛለች። ጽናትም ደግሞ ያልኩትና የፈራሁት ቀን ደረሰ መሰለኝ፣ ልቤ በጣም ፈራ ትላለች። ታዲያ ጽናት አሁን ላይ ምንም በማይታወቅ መንገድ ኪራ ላይ ብትቀየርም ኪራም ደግሞ በተራው አሁን እሷን ለመርሳት ሙከራ እያደረገ ነው። ጽናትና ናሆምም እየተፈታተናት ነው ያለው። በሄደችበት ሁሉ እሱ ከስሯ አይጠፋም። ሳታስበው መጥቶ አጠገቧ ቁጭ ይላል። ታዲያ ኩሽና መጥቶ እሷን ሲያናግራት ስልኬን መኝታ ክፍል ነበር የጣልኩት፣ ሂደሽ አምጪልኝ በማለትም አዘዛት። የምርህን ነው ብትልም አዎ እያዘዝኩሽ ነው፣ ያልኩሽን ነገር ማድረግ አለብሽ በማለትም አስገድዶ ስልክ እንድታመጣለት አደረገ። እሷም እሺ እዚህ ቆሜ ካንተ ጋር ከመከራከር ሌባ እንኳን ቢሰርቅ ተደራድሬ ስልክን ባስመልስ ይቀለኛል በማለትም አልፋት ሄዳለች። ታዲያ ይሄንን ሲያደርግ እሱ ለተንኮል ነበረ። ጽናት ውሃ ልጠጣ ውሃ ቀርታ አስቀምጣ ነበረ። ውሃው ላይም መድኃኒት ጨመረበት። እንግዲህ እንደተለመደው ዛሬም ጽናትን የመርዝ ጽዋ ሊያስጎነጫት አሰበ። ነገር ግን ከጽናት አልፎ ለሷ የተዘጋጀውን ኪራ ጠጣው። ኪራ ውሃ ፍለጋ ጽናትን ቢጠራት ጽናት አልሰማችውም ነበረ። ጽናት ስላልሰማችው ወደ ኩሽና መጥተው ውሃ ልጠጣ ፈልጎ ነበረ። ሲመጣም ውሃ በብርጭቆ ሲያገኝ አንስቶ ጠጣው። የኔን ጥማት ጠጣ ብላ ብትልም እሱ ግን ችግር የለውም ጥሜን ባያስቆርጠኝ የቧንቧ ውሃ ስቤ ስጠጣ ውላለሁ በማለትም የጽናትን ውሃ አንስቶ ጠጣ። ሄኖክ ታዲያ አሁን ላይ ጽናትን በመድኃኒት ሊበቀላት ቢያስብም ነገር ግን አልተሳካለትም። ከጽናት አልፎ ለጽናት የተዘጋጀውን ኪራ ጠጣው። ኪራ ውሃውን ጠጥቶ ወደ ሳሎን እንደሄደ ራሱን አመመው። ራሱን አሞት ራሱን ስቶ ወደቀ። ጽናትም ስትመጣ ደነገጠች። ልታነሳው ሞክራለች። ኪራዬ ምን ሆነህ ነው ብላ ለጊዜያቶች የረሳችውን ቃል ተጠቀመች። ኪራ ግን ውሃ ስትደፋበት ነቅቶ ነበረ። ተይኝ ልተኛ፣ ወደ ክፍሌ ውሰጂኝ አለ። እንዴት እንደዚህ ሆነ ወደ ክፍሌ ወስደሃለው? አልችልም፣ ለናሆም ልደውልና ሐኪም ቤት እንውሰድ ትላለች። እሱም አልፈልግም፣ እተኛለው፣ እንደውም እዚሁ ነው ምተኛው፣ ትቀሰቅሽኝና ግን እኔን አያርገኝ በማለትም ያስፈራራታል። እሷም በፍርሃት ሆና አሁን አልቀሰቅሰውም፣ ትንሽ ሲረጋጋ ግን ካልተሻለው ሄጄ እደውልና ናሆምን እጠራለሁ ትላለች። እንዳለችውም አደረገችው። ለናሆምም ተደወለ። ናሆምም መጣ። ሲመጣ ግን ናሆም ተቀይሞታል። እንዳኮረፍከኝ ነው ያለኸው ብሎ ቢጠይቅም ባኮርፍህማ እዚህ ድረስ አልመጣም ይላል። ታዲያ ባታኮርፈኝ እኮ እንዴት ባዶ እጅህን ትመጣለህ ይላል ናሆም። እና ምን ፈለክ? ምን ይዤልህ እንደምመጣ ፍራፍሬ ምናምን ፈልገህ ነው? ይውልህ የኔ እዚህ ቤት መምጣት በራሱ መድኃኒት ነው ብሎ እንግዲህ ናሆም እንደተለመደው ይቀልድበታል። ኪራም ሳቀበትና ምሩ ሴት አለች ብሎ ሲጠይቅ ምሩ ጽናትን ለመጠየቅ ወደ ውስጥ ገብታለች ይላል። እነሱ ከተገናኙ እኛን ከነመፈጠራችን ይረሱናል ይላል ኪራ። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ኪራና ጽናት እየተራራቁ ነው። ጽናትና ሄኖክ ደግሞ እየተፈታተኑ ነው። ሀሴትና ኪራ እየተቀራረቡ ነው። ወክም ወጥተው ነበረ ካርታም ሲጫወቱ ሀሴት አሸነፈችው። ሀሴትም ቅጣት ቀጣችው። እንዴት ነው እንደዚህ ጨካኝ ነሽ ይላል ኪራ። አይደለም አባቴ ጋር ስንጫወት ነበረ። አባትሽንም እንደዚሁ ተቀጪው ነበረ? አዎ ጫወታ ነው። ጫወታ ላይ ደግሞ ምንም አያስፈልግም፣ ቅጣት እስከሆነ ድረስ መቀጣት አለበት ትላለች።
በጣም ጨካኝ ነሽ፣ እንዴት አባትሽን ትቀጫለሽ? ቅጣቴ አሁን ምን ይሁንልኝ? ይላል ኪራ። እሷ መልሳ ደብሮኛል፣ ወክ መሄድ አለብን ትላለች። ከዛም ተነስተው ወክ ወጡ። አሁንም ሄኖክና ሀሴት ይገናኛሉ። ሄኖክና ሀሴት ሲገናኙ ሄኖክና ሀሴት እንግዲህ እንደተቀያየሙ ነው። ሄኖክም ጥያቄ ይጠይቃል። ስፖርት መስራት አቆምሽ እንዴ ብሎ ልክ እንደ ኪራ ጠየቃት። እሷም አላቆምኩም ትላለች። ለምን አትወዳደሪም በማለትም ይመልስላታል። ይሻላል እወዳደራለሁ ትላለች። አንቺ ግን እድሜሽ እንደጨመረ ታስታውቂያለሽ ይላታል ከንግግሮቹ አንጻር። እሷም ደግሞ መልሳ እኔ በየአመቱ እድሜ ሲጨመርልኝ ሻማ የማበራው በየጊዜው አስተሳሰቤ፣ አመለካከቴ ይጨምራል ትላለች። ምላስሽ በጣም ረዘመ፣ ምላስሽን ነው ማስውጥሽ በማለትም በንዴት ይመልስላታል። ታዲያ ሀሴትና ሰኒም ተገናኝተው ለምንድን ነው የተጋበዝኩት ስትላትም ደብሮኝ ስለነበረ ከቤት ሰውጣ ትዛሽኝ ለዛ ነው ትላለች። ሳምንትሽ እንዴት አለፈ? ምን ነበረ መሰሪው ብላ ሀሴት ትጠይቃታለች። እሷም መልሳ ባለፈው እኮ ነግሬሽ ነበረ፣ ስለ ህይወቴ ሁሉንም ነገር አጫውቼሽ ነበረ፣ መርሳት ጀምረሻል ማለት ነው ትላታለች። ኦኬ ነግረሽ ነበረ ረስቼው ነው። ታዲያ ሳምንትሽ ምን ይመስላል ትላታለች። ጥሩ ነው፣ ምንም አይልም፣ መልካም ነው በማለትም አሁንም ደግማ የምርቃቴ ቀን እህቴ ባለመገኘቷ አዝኛለሁ ትላለች ሰኒ። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት እዚህ ጋር ያበቃል። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ፍቅር፣ ሰላምና ደስታ ይብዛላችሁ እያልኩኝ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል እጠይቃለሁ። ሰላማችሁ ይብዛል።